6.2 early opposition movements against the imperial rule ንጉሠ ነገሥቱ የገጠሙት የመጀመሪያዎቹ አመጾች ወይንም ተቃውሞዎች ምንድናቸው የሚለውን በዚህ ለሰናችን የምንመለከት ይሆናል። በተጨማሪም በዚህ ለሰናችን ሶስት ዋና ዋና ወይንም አንኳር ሐሳቦችን የምናነሳ ይሆናል። የመጀመሪያው the peasant revolt የገበሬዎቹ አመጽ፣ ሁለተኛው ደግሞ የ1960 የከሸፈው የመፈንቅለ መንግስት ሙከራ፣ እንደ ለሰናችን ማጠቃለያ ወይንም በሶስተኛ ደረጃ ደግሞ የተማሪዎቹን እንቅስቃሴ ወይንም የተማሪዎችን አመጽ የምንመለከት ይሆናል። So let's go to the video. 6.21 peasant revolts የገበሬዎቹ አመጽ። እንግዲህ ገበሬዎች ከዚህ በፊት እንደተመለከትነው ትልቅ ቂም በንጉሠ ነገሥቱ ላይ ይዘዋል ማለት ነው። ያ ማለት ከፍተኛ የሆነ ቀረጥ ይጣልባቸው ነበረ። በተጨማሪም ደግሞ ኢፍትሐዊ የሆነ ሙስና የበዛበት አሰራር በሰዓቱ የነገሰበት ሁኔታ ነበረ ማለት ነው። በዋናነት ገበሬዎቹ ሊያምፁበት የቻሉት ምክንያት ኢፍትሐዊ የሆነ የግብር አሰባሰብ፣ ኮራፕሽን ወይንም ደግሞ ሙስና በጣም በመሰራራት የተነሳ ነው ማለት ነው። There had been various oppositions against the imperial regime in the post-liberation period. ኢትዮጵያ ነጻ ወጥታ ንጉሠ ነገሥቱ ከግዞት ከተመለሱ በኋላ ማለት ነው በተለያዩ ቦታዎች አመጾች ይነሱ ነበረ ማለት ነው። The earliest noticeable revolt Emperor Haile Selassie faced soon after his return from exile took place in Tigray and it's known as the ወያኔ revolt. የመጀመሪያውና ዋናው ንጉሠ ነገሥቱ ከግዞት ከተመለሱ በኋላ የተጋረጠባቸው አመጽ ማለት ነው በትግራውያኖች የተደረገው አመጽ ነበረ። ያም አመጽ ዘወያኔ ሪቮልት ይባላል ማለት ነው። In 1943 three disgruntled social groups, namely the semi-pastoralists, highland peasants and some local feudal lords formed a united front against this regime ማለት ነው። ሶስት ዋና ዋና ግሩፖች በንጉሠ ነገሥቱ ላይ ለማመጽ ህብረትን ፈጠሩ ማለት ነው። እነዚህ ግሩፖች የመጀመሪያው ሰሚ ፓስቶሪያሊስት ናቸው። ያ ማለት በግብርናና በከብት እርባታ የሚተዳደሩ ግሩፖች አሉ በመጀመሪያ ደረጃ። ሁለተኞቹ ሃይላንድ ፔዛንትስ በተራራማ ቦታ የሚኖሩ ገበሬዎች ሁለተኛዎቹ ግሩፖች ናቸው። and some local feudal lords ሶስተኞቹ ግሩፖች ደግሞ የሎካል አስተዳዳሪዎች ወይንም ደግሞ መኳንንቶች ናቸው ማለት ነው። እነዚህ ግሩፖች በአንድ በመሆን የወያኔውን አመጽ 1943 ላይ አስነሱ ማለት ነው። The revolt was led by ብላታ ኃይለ ማርያም ረዳ። ሪቮልቱ ወይንም አመጹ ይመራ የነበረው በብላታ ኃይለ ማርያም ረዳ ነበረ። The feudal lords wanted a greater share in the regional reallocation of power. ሶስተኞቹ ግሩፖች ፊውዳል ሎርድ የምንላቸው ማለት ነው ምን ነበረ ፍላጎታቸው? በአካባቢ ወይንም በትግራይ አካባቢ ከፍ ያለ የስልጣን እድል እንዲሰጣቸው ይፈልጉ ነበረ ማለት ነው። ሪአሎኬሽን ኦፍ ፓወር ስልጣን እንዲደላደልላቸው ይፈልጉ ነበረ። The semi-pastoralist communities of southern Tigray, especially ዘራያ and አዘቦ, felt that centralization posed a danger to their communal ideals of egalitarianism and justice ማለት ነው። ሰሚ ፓስቶሪያሊስት ያልናቸው የመጀመሪያዎቹ ግሩፖች ደግሞ ምንድነው ያሰቡት ማለት ነው? ይሄ ሴንትራላይዝድ የሆነው የተማከለው በንጉሠ ነገሥቱ ብቻ ይተዳደር የነበረው የአስተዳደር ዘይቤ በእነሱ የግብርና ውጤት ላይ ከፍተኛ የሆነ አደጋ አጋርጦባቸው ነበረ ማለት ነው። ያም አደጋ ደግሞ ምንድነው? ከፍተኛ የሆነ ግብር ይጣልባቸው ነበረ ማለት ነው። በመቀጠልም ደግሞ የፍትህ መጓደል ስለነበረ የመጀመሪያዎቹ ግሩፖች አመጽን ለማስነሳት የተዋሃዱበት ሁኔታ ነበረ። The Highland cultivators sought to prevent feudal exploitation and wanted to terminate the excessive demand of state officials and the militia ማለት ነው። ሶስተኞቹ ግሩፖች ወይንም ደግሞ ሃይላንድ ፔዛንት ያልናቸው በተራራማው አካባቢ ይኖሩ የነበሩት ገበሬዎች ማለት ነው። እነሱ ደግሞ ምንድን ነበረ ቅራኔያቸው? ፊውዳል ኤክስፕሎይቴሽን ነበረ ማለት ነው። በንጉሠ ነገሥቱ ከፍተኛ የሆነ ብዝበዛ ይደረግባቸው ነበረ። ያንን ብዝበዛ ከመቃወም በተጨማሪ የተለያዩ ባለስልጣናትና ሚሊሻዎች እዛ አካባቢ በንጉሠ ነገሥቱ ተሹመው ይኖሩ ስለነበረ እነዛ ሚሊሻዎች ደግሞ የግብርና ውጤቶችን ይጠይቋቸው ነበረ ማለት ነው። ያንን በመቃወም ሪቮልቱን ወይንም አመጹን ለማስነሳት በአንድ ሆኖ ተነሱ ማለት ነው። This was the most serious internal threat that ኃይለ ሥላሴ faced. የወያኔዎቹ አመጽ እንግዲህ ንጉሠ ነገሥቱ ከግዞት ከተመለሱ በኋላ የተጋረጠባቸው ትልቁ ውስጣዊ አደጋ ነበረ ማለት ነው። It was finally crushed with the imperial force in collaboration with the British Royal Air Force ማለት ነው። ይህንንም አመጽ እንግዲህ የኢምፔሪያል
ፎርስ የሚባሉት የንጉሠ ነገሥቱ ወታደሮች እና ከብሪቲሽ የአየር ኃይል ጋር በመቀናጀት ሪቮልቱን ወይም አመፁን ሊያስቆሙት ችለዋል ማለት ነው። ዘ ሪቮልት ኢን ባሌ ሁለተኛው አመፅ ደግሞ በባሌ የተካሄደው አመፅ ነበረ። ስታርትድ ኢን ዘ ዲስትሪክት ኦፍ ኢልከሪ ኢን 1963 ኤንድ ኢንድድ ኢን 1917 የባሌው አመፅ ደግሞ ኢልከሬ ላይ በዋናነት ኢልከሬ ላይ ነበረ የተጀመረው ከ1963 እስከ 1970 የቆየ ፕሮሎንግድ የሆነ ወይም የተራዘመ አመፅ ነበረ ማለት ነው። ኢን 1964 the revolt was spread to the district of Bali like ዋቤ ዳሎ ኤንድ ገናሊ በ1964 እንግዲህ ኤልከሬ ላይ ተጀምሮ የነበረው አመፅ ወደ ባሌ ወደ ዋቤ እና ዳሎ በተጨማሪም ወደ ገናሊ በጣም የተስፋፋበት ሁኔታ ነበረ። ዋን ኦፍ ዘ ሊደርስ ኦፍ ዘ ባሌ አፕራይዚንግ ወዝ ዋቆ ጉቱ የባሌው አመፅ ዋና መሪ የነበረው ማለት ነው ዋቆ ጉቱ የምንለው ግለሰብ ነበረ። ሶ እንግዲህ ለሁሉም ነገር ምክንያት አለው እና እነዚህ የባሌ ገበሬዎች ያመፁበት ምክንያት ነበራቸው። ከነዛም ምክንያቶች መካከል ላንድ አላይኔሽን፣ ታክሴሽን፣ ሪሊጂየስ ዲስክሪሚኔሽን፣ ኢትኒክ ሆስቲሊቲ ኤንድ ኮረፕት አድሚኒስትሬቲቭ ፕራክቲስስ ዛት ወርስን ፔዛንት ላይፍ ስፓርክድ ዘ ፔዛንት አፕራይዚንግ ኢን ባሌ ማለት ነው። የመጀመሪያው እንግዲህ ገበሬዎቹ ሊያምፁበት የቻሉበት ምክንያት ላንድ አላይኔሽን የምንለው ወይንም ደግሞ ከገዛ መሬታቸው አላይን ይደረጉ ወይም የሚገለሉ ነበረ። ሁለተኛው ታክሴሽን ከፍተኛ የሆነ ግብር ይጣልባቸው ነበረ። በሶስተኛ ደረጃ ደግሞ ሪሊጂየስ ዲስክሪሚኔሽን ወይም ሃይማኖታዊ አድሎ ይደርስባቸው ነበረ። ሌላኛው ደግሞ ኢትኒክ ሆስቲሊቲ ወይንም ደግሞ የዘር መገለል ይደርስባቸው ነበር። ኤንድ ኮረፕት አድሚኒስትሬቲቭ ፕራክቲስስ አስተዳዳሪዎቹ ደግሞ በከፍተኛ ደረጃ በኮራፕሽን ወይንም በሙሰኝነት ውስጥ የተዘፈቁ ነበረ። እነዚህ ሁኔታዎች የገበሬዎቹን ህይወት የበለጠ ያወሳሰቡ ስለነበሩ በስተመጨረሻም በባሊ አመፁ ተነሳ ማለት ነው። ዘ አራይቫል ኦፍ ክርስቲያን ሰትለርስ ኢንቱ ሞስትሊ ሙስሊም ኤሪያ ኢንተንሲፋይድ ሪሊጂየስ ቴንሽንስ በሰዓቱ ሙስሊሞች ከፍተኛውን ቁጥር ይዘውበት ወደ ነበሩበት ቦታ ክርስቲያኖች ሰትል ማድረግ ጀመሩ ወይንም ደግሞ መስፈር ጀመሩ ማለት ነው። ይህም ሁኔታ በሙስሊሞች እና በክርስቲያኖች መካከል ሃይማኖታዊ ውጥረት ተፈጠረ ማለት ነው። The emerging Republic of Somalia, which vowed to construct Greater Somalia, provided crucial moral and material support to this campaign ማለት ነው። በሰዓቱ ነፃነቷን ያገኘችው ሶማሊያ ማለት ነው ለእነዚህ አማጽያን ከፍተኛ የሆነ የሞራል እና የተለያዩ ማቴሪያሎች እርዳታ ትሰጥ ነበረ ማለት ነው። በሰዓቱ ሶማሊያኖች ምን የሚል ሀሳብ ነበራቸው? ታላቋን ሶማሊያ እንገነባለን የሚል ሀሳብ ነበራቸው። የሰሜንና የደቡብ የአፍሪካን ቀንድ አካባቢዎች ኢትዮጵያን ጨምሮ በመቆጣጠር ትልቋን ሶማሊያ እንፈጥራለን የሚል ህልም ነበራቸው ማለት ነው። የተሳካላቸው ባይሆንም however the uprising was finally quelled after its popular leaders including ዋቆ surrendered in March 1970 ማለት ነው። ይህ አመፅ እንግዲህ ከአመታቶች በኋላ በስተመጨረሻም ክረሽ ሊደረግ ችሏል ወይንም ደግሞ በንጉሠ ነገሥቱ ቁጥጥር ስር ሊሆን ችሏል ማለት ነው። መሪያቸውም ዋቆም ጭምር በ1970 እጁን የሰጠበት ሁኔታ ነበረ ማለት ነው። The government assigned General ጃገማ ቀሎ as governor of ባሌ ማለት ነው። ንጉሠ ነገሥቱ ጃገማ ቀሎ የተባሉን ግለሰብ የባሌ አስተዳዳሪ አድርገው ሾሙት ማለት ነው። ሌላኛው የምንመለከተው አመፅ በጎጃም የተደረገውን ይሆናል ማለት ነው። The Gojam peasants also revolted several times during the reign of Emperor ኃይለ ሥላሴ due to their resentment over the ill treatment of patriots and imposition of heavy taxation ማለት ነው። ጎጃሞቹ ደግሞ ለየት ያለ ምክንያት አላቸው ማለት ነው። ያም ምንድነው? ንጉሠ ነገሥቱ በግዞት ወደ እንግሊዝ ተሰደው በነበረበት ሰዓት የኢትዮጵያ አርበኞች ከፍተኛ ተጋድሎ እንዳደረጉ በታሪክ እናውቃለን ማለት ነው። የጎጃም ገበሬዎች ምን ብለው ያስቡ ነበረ ማለት ነው? ንጉሠ ነገሥቱ ከግዞት ከተመለሱ በኋላ ለነዚህ አርበኞች ጥሩ የሆነ ትሪትመንት ወይንም ደግሞ እንክብካቤ አላደረጉላቸውም ብለው ያሰቡ ነበረ ማለት ነው። ይህ ለጎጃም ገበሬዎች የመጀመሪያው የአመፅ ምክንያት ነበረ ማለት ነው። በተጨማሪም ደግሞ ኢምፖዚሽን ኦፍ ሄቪ ታክሴሽን እንደ ሌሎቹ ገበሬዎች ሁሉ ከፍተኛ የሆነ ታክስ ይጣልባቸው ነበረ ማለት ነው። What finally triggered the Gojam uprising of 1968 was the imperial government's attempt to introduce the 1970s agricultural income tax ማለት ነው።
1968 የተቀሰቀሰውን የጎጃም አመፅ እንደ ትሪገር ወይንም ደግሞ እንደ ኢሚዲየት ኮዝ ሆኖ ያገለገለው ምንድነው? ንጉሠ ነገስቱ ወይንም ኢምፐሪያል ገቨርንመንቱ በ1967 ላይ የግብርና ታክስ ጥሎ ነበረ ማለት ነው። ሶ ያንን ታክስ በመጣሉ እንደ ገበሬዎቹ አመፅ መነሻ ሆኖ ያገለግላል ማለት ነው። when the central government sent tax assessors to ጎጃም the peasants refused to allow them to enter their land and resisted the government agents ማለት ነው። ሴንትራል ገቨርንመንቱ ወይንም ደግሞ ማዕከላዊ መንግስት ወደ ጎጃም መላከ ማለት ነው የታክስ ሰብሳቢዎችን ወይንም ደግሞ ታክስን አሰስ የሚያደርጉ ግለሰቦችን ወደ ጎጃም ላከ ማለት ነው። ሶ ገበሬዎቹ በዛ ሰዓት እምቢ ማለት ጀመሩ ማለት ነው። እምቢ ከማለታቸውም በተጨማሪ ወደ መሬታችን ወይንም ወደ ግብርና ስፍራችን አትገቡም በማለት እነዚህን የመንግስት ኤጀንቶች ከለከሏቸው ማለት ነው። ዘን ዘይ ፕሬዘንትድ ዜር ፒቲሽን ቱ ዘ ስቴት በተጨማሪም ደግሞ ያንን አድርገው ቁጭ አላሉም። ለመንግስቱ ወይንም ለአስተዳዳሪው ለንጉሠ ነገስቱ አቤቱታ ቀረቡ። in the absence of the positive response from the state, the peasants defined the authority of the state and rebelled ማለት ነው። በስተመጨረሻም አቤቱታቸው ምላሽ ፖዚቲቭ የሆነ ወይንም አመርቂ የሆነ ምላሽ ካለማግኘቱ አንፃር ገበሬዎቹ ማመፅ ጀመሩ ማለት ነው። the government reacted by sending combined force of local militia and the armed police to the rebellious district especially of ሞጣ ቆላ ደጋዳሞት ኤንድ ቢቸና ዲስትሪክት ማለት ነው። ንጉሠ ነገስቱ በምላሹ ምን አደረገ ማለት ነው? የሎካል ሚሊሻዎችን በተጨማሪም ደግሞ የታጠቁ የፖሊስ ኃይሎችን አመፅ ወደ ተቀሰቀሰባቸው ቦታዎች በመላክ በተለይም ደግሞ በሞጣ በቆላ ደጋዳሞት እንዲሁም ደግሞ በቢቸና ዲስትሪክቶች ወይንም ግዛቶች አመፁን ለማርገብ ተላኩ ማለት ነው። እነዚህ የፖሊስ ኃይሎች two other areas which witnessed significant peasant uprising against the emperor rule were የጁ in northeast ወሎ and ጌዲዮ in southern province of ሲዳሞ ማለት ነው። ሌላኛ ከነዚህ ከላይ ከተመለከትናቸው ከወያኔ ከባሊ ከጎጃም አመጾች በተጨማሪ በየጁ የተደረገው አመፅ በሰሜን ምስራቅ ወሎ የተደረገው አመፅ ማለት ነው። በተጨማሪም ደግሞ በጌዲዮ በደቡብ የሀገራችን ክፍል የተደረገው አመፅ ማለት ነው። እነዚህ አመጾች ተደማምረው ንጉሠ ነገስቱን አዳክመውት ነበረ ማለት ነው። both uprising had their agencies in land alienation ሁለቱም የጌዲዮም የወሎም አመፅ እንግዲህ የመሬት መገለል እንደ ዋና ምክንያት ይነሳል ማለት ነው። both uprising were crushed by government forces ከላይ የተመለከትናቸው ሁሉም አመጾች ያልተሳኩና በንጉሠ ነገስቱ ኃይል ክረሽ የተደረጉ ወይንም ስኬታማ ያልሆኑ አመጾች ነበሩ ማለት ነው። ሌላኛው የምንመለከተው 6.22 the coup of 1960 1960 ላይ የተደረገው የመፈንቅለ መንግስት ሙከራ ይሆናል ማለት ነው። the most serious challenge to the administration of Emperor Haile Selassie in the post liberation period was the attempted coup date of 1960 ሲሪየስ ቻሌንጅ ወይንም ደግሞ እንደ ዋና ተግዳሮት በንጉሠ ነገስቱ ላይ የተነሳባቸው ማለት ነው 1960 ላይ የተደረገው የመፈንቅለ መንግስት ሙከራ ነበረ። the coup was organized by the two brothers መንግስቱ ንዋይ and ግርማሜ ንዋይ መፈንቅለ መንግስቱ ኦርጋናይዝ የተደረገው ወይንም የተዋቀረው በሁለቱ ወንድማማቾች በመንግስቱ ንዋይ እና በግርማሜ ንዋይ ነበረ። መንግስቱ was then the commander of the imperial bodyguard መንግስቱ የኢምፐሪያል ቦዲጋርድ ወይንም የንጉሠ ነገስቱ ጠባቂ ኮማንደር ነበረ በሰዓቱ። he was aided by his younger brother ግርማሜ ንዋይ ማለት ነው። መንግስቱ ንዋይ እንግዲህ በያንገር ብራዘር ወይንም ደግሞ በታናሽ ወንድሙ እገዛ ተደርጎለት ነበረ። ግርማሜ ንዋይ was civil servant and an intellectual ግርማሜ ንዋይ እንግዲህ ሲቪል ሰርቫንት ነበረ። በተጨማሪም ደግሞ በሰዓቱ ኢንተሌክቹዋል ወይም እውቀት አላቸው ተብሎ ከሚታሰቡ ግለሰቦች መካከል አንዱ ነበረ። who represented the bridge between the pre-Italo-Ethiopian war intellectuals and the student radical of 1960s and 70s እንግዲህ በጣሊያንና በኢትዮጵያ መካከል ከተደረገው ጦርነት በፊት 1936 ከተደረገው ጦርነት በፊት ከነበሩ የእውቀት ባለቤቶች መካከል በተጨማሪም ደግሞ በ1960ዎቹ እና 70ዎቹ የነበሩት ተማሪዎች እነዚያ በእውቀት የበለጸጉ ተማሪዎች
መካከል እንደ ድልድይ ሆኖ ያገለገለ ግለሰብ ነበረ ግርማሜ ነዋይ ማለት ነው። ዘ ቱ ብራዘርስ ዌር ጆይንድ ባይ ዘ ቺፍ ኦፍ ሴኪሪቲ ኮሎኔል ወርቅነህ ገበየሁ ዘ ፖሊስ ኮማንደር ብርጋዴር ጀነራል ጽጌ ዲቡ ኤንድ ፊው ኤዱኬትድ ራዲካልስ ማለት ነው። እነዚህ ሁለት ወንድማማቾች ማለት ነው በእነማን እርዳታ ተደርጎላቸው ነበረ? እንደ ምክትል ጥበቃ ተደርጎ ይቆጠር የነበረው ኮሎኔል ወርቅነህ ገበየሁ በእሱ እርዳታ ተደርጎላቸው ነበረ። ዘ ፖሊስ ኮሚሽነር የፖሊስ ኮሚሽነሩ ብርጋዴር ጀነራል ጽጌ ዲቡ ሁለተኛው ለወንድማማቾች እርዳታ ያደረገው ነበረ። ኤንድ ፊው ኤጁኬትድ ራዲካልስ የተማሩ ስር ነቀል ለውጥ የሚፈልጉ ግለሰቦችም የሁለቱን ወንድማማቾች የግርማሜ ነዋይን እና የመንግስቱ ንዋይን የመፈንቅለ መንግስት ሙከራ እርዳታ ያደረጉት ናቸው ማለት ነው። they were supported by the most of the imperial bodyguard በተጨማሪም ደግሞ ሁለቱ መፈንቅለ መንግስቱን ያዋቀሩት ግለሰቦች በኢምፐሪያል ቦዲጋርዱ ከፍተኛ የሆነ እርዳታ ተደርጎላቸው ነበረ። እነዚህ ሁለቱ ወንድማማቾች በምስል የምንመለከታቸው ናቸው ማለት ነው። The coup makers proclaimed the establishment of a new government on 14 December 1960 መፈንቅለ መንግስት አድራጊዎቹ ማለት ነው በዲሴምበር 14 1960 አዲስ የመንግስት አወቃቀርን ፈጠሩ ማለት ነው። ያም የመንግስት አወቃቀር ምንድነው? The emperor's son and heir አስፋወሰን ኃይለ ሥላሴ was appointed head of state as a salaried constitutional monarch የንጉሠ ነገሥቱ ልጅ የነበረው አስፋወሰን ኃይለ ሥላሴ ማለት ነው ሄድ ኦፍ ስቴት ሆኖ ተሾመ ማለት ነው። የተሾመበትም በምንድን ነው? ክፍያ እየተከፈለው እንደ ንጉሠ ነገሥቱ ፈላጭ ቆራጭ ሆኖ ሳይሆን ክፍያ እየተከፈለው በህገ መንግስቱ ቁጥጥር ስር የሆነ ሞናርክ ወይንም አስተዳዳሪ እንዲሆን ሾሙት ማለት ነው። ራስ ምሩ ኃይለ ሥላሴ was designated prime minister of the new government ራስ ምሩ ኃይለ ሥላሴ ደግሞ እንደ ፕራይም ሚኒስተር ወይም እንደ ጠቅላይ ሚኒስተር ሆኖ ተሾመ። while the popular general መንግስቱ ቡሊ was nominated chief of staff of the armed force ማለት ነው። ጀነራል መንግስቱ ቡሊ ደግሞ ምን ተደርጎ ተሾመ ማለት ነው? የቺፍ ስታፍ ወይንም ደግሞ የወታደሮቹ አስተዳዳሪ ሆኖ ተሾመ ማለት ነው። confrontation was made between the rebel and loyalists to the regime in አዲስ አበባ for barely 2 days ማለት ነው። ለሁለት ቀናቶች በመፈንቅለ መንግስት አድራጊዎቹ እና ለንጉሠ ነገሥቱ ታማኝ በሆኑ ወታደሮች መካከል ለሁለት ቀናቶች በቆየ መልኩ አዲስ አበባ ላይ ከፍተኛ የሆነ ኮንፍሮንቴሽን ወይንም ደግሞ ውጊያ ተደረገ። the emperor entered the city 2 days later aborting the coup dates ማለት ነው። ንጉሠ ነገሥቱ ከሁለት ቀናቶች በኋላ መፈንቅለ መንግስቱን እንዳልተሳካ በማወጅ ወደ ስልጣናቸው ተመለሱ ማለት ነው። በዚህ ሰዓት ንጉሠ ነገሥቱ ወዴት ሂደው ነበረ ስንል ወደ ብራዚል ለጉብኝት ሂደው ነበረ ማለት ነው። ጀነራል ጽጌ ዲቡ ቺፍ ኦፍ ዘ ፖሊስ ፎርስ was killed in action ቅድም ያልነው የፖሊስ ኦፊሰሩ ተደርጎ የተሾመ የነበረው ጀነራል ጽጌ ተገደለ ማለት ነው። ግድያ ተፈጸመበት። ግርማሜ ኤንድ ኮሎኔል ወርቅነህ ገበየሁ ኮሚትድ ሱሳይድ ግርማሜ ነዋይ እና ኮሎኔል ወርቅነህ ራሳቸውን አጠፉ። መንግስቱ was captured and was sentenced to death መንግስቱ ደግሞ የአርምድ ፎርስ ኃላፊ ተደርጎ የተሾመ የነበረው ተይዞ እስከ ሞት ቅጣት ድረስ ተፈረደበት ማለት ነው። the main cause for the failure of the coup was lack of support from the army የመጀመሪያውና ዋነኛው ምክንያት መፈንቅለ መንግስቱ ያልተሳካበት ምክንያት ከወታደሮቹ በቂ የሆነ ድጋፍ ስላልተደረገ ነበረ። በመቀጠልም it also lacked the popular organization የተዋቀረ ህዝባዊ አንድነት ስላልተፈጠረበት ሊወድቅ ችሏል ወይንም ደግሞ ኮፕዴቱ መፈንቅለ መንግስቱ ላይሳካ ችሏል ማለት ነው። 6.23 ዘ ኢትዮጵያን ስቱደንት ሙቭመንት በመጨረሻም የምንመለከተው የተማሪዎቹን እንቅስቃሴ ይሆናል ማለት ነው። ዘ ኢትዮጵያን ስቱደንትስ ሙቭመንት began following the expansion of secondary and higher education in post liberation movement የተማሪዎቹ እንቅስቃሴ የተጀመረበት ዋነኛው ምክንያት ከነጻነት በኋላ ሁለተኛ ደረጃ ትምህርት ቤቶች እና ዩኒቨርሲቲዎች በከፍተኛ ሁኔታ የተስፋፉ በመምጣታቸው ነው ማለት ነው። The nucleus of the students movement was the University College of አዲስ አበባ founded in 1950s ለአመፁ ዋና መነሻ ቦታ ሆኖ ያገለገለው በአሁኑ አዲስ አበባ ዩኒቨርሲቲ ተብሎ ይጠራ የነበረው በሰዓቱ ዩኒቨርሲቲ ኮሌጅ ኦፍ አዲስ አበባ 1950 ላይ የተመሰረተው ነበር። ላተር ኔምድ ኃይለ ሥላሴ ፈርስት ዩኒቨርሲቲ በኋላ ላይ የኃይለ ሥላሴ
ዩኒቨርሲቲ ተብሎም ተሰይሞ ነበረ ማለት ነው። ሜኒ ስቱደንትስ ዌር ዲስፕሊስድ ዊዝ ዘ ሩሊንግ ሞናርኪ። ብዙዎቹ ተማሪዎች ለአመጻቸው ምክንያት ምንድን ነው? የንጉሰ ነገስቱ አሰራር አላስደሰታቸው ነበረ። ዘ ፊውዳል ላንድ ስትራክቸር ኤንድ ዘ ፑር ኳሊቲ ኦፍ ላይፍ ኦፍ ዘ ፒፕል ማለት ነው። በተጨማሪም ደግሞ የመሬት አወቃቀሩ በጭሰኝነት የተሞላው የኢትዮጵያ ህዝብ የህይወት አኗኗሩ ለተማሪዎቹ ከፍተኛ የሆነ የራስ ምታት ሆኖባቸው ነበረ። በተጨማሪም ደግሞ ህዝቡ ፑር የሆነ ወይንም ደግሞ ምንም ያልተሟላለት ነበረ። ይሄ ሀሳብ ተማሪዎቹን ለአመፅ ለእንቅስቃሴያቸው ምክንያት ሆኗል። ዘይ ኦልሶ ዲማንድድ ኢምፕሩቭመንት ኢን ኤጁኬሽን ፋሲሊቲስ ኤንድ ሰርቪስ። በተጨማሪም ደግሞ ለትምህርት ግብዓታቸው የሚሆን ፋሲሊቲዎች፣ መሳሪያዎች እንዲሁም አገልግሎቶች እንዲፈጠሩላቸው ፈልገው ነበረ። ዘይ ቢጋን ቱ ዲማንድ ኤ ፍሪ ፕሬስ ኤንድ ዘ ራይት ቱ ፎርም ዜር ዩኒየን ማለት ነው። በተጨማሪም ደግሞ የመናገር መብትና የተለያዩ ህብረቶችን እንዲፈጥሩ ፍላጎት ነበራቸው ማለት ነው ተማሪዎቹ። ኦልዞ ዘ አንዴሞክራቲክ ሩል ኦፍ ዘ ኃይለ ሥላሴ ገቨርንመንት ሲስተም ዋዝ ዘ ሜን ሪዝን ፎር ዘ ስቱደንትስ ሙቭመንት አዘር አዲሽናል ፋክተር ስትሪንግዝን ዜር አክቲቪዝም ኤንድ ራዲካሊዝም ማለት ነው። ንጉሠ ነገሥቱ ያስተዳድሩበት የነበረው ኢ ዴሞክራሲያዊ የሆነ የአስተዳደር ዘይቤ የመጀመሪያው የተማሪዎች እንቅስቃሴ ምክንያት ቢሆንም በተጨማሪም ደግሞ በዛ ያሉ ምክንያቶች ነበሩ ማለት ነው። ከነዛም መካከል የኢትዮጵያን ስቱደንትስ አክቲቪዝም ቦርድ ከሀገር ውጭ ያሉ ተማሪዎች ወይንም ደግሞ በአሜሪካ በዩሮፕ ይማሩ የነበሩ ተማሪዎች በዚህ እንቅስቃሴ ላይ ከፍተኛ የሆነ አክቲቪዝም ንቁ የሆነ ተሳትፎ ያደርጉ ነበረ። ዛቲምፕትድ ኮፕ ኦፍ 1960 1960 ላይ የተደረገው የመፈንቅለ መንግስት ሙከራም ተማሪዎቹ እንቅስቃሴያቸውን እንዲያጠናክሩ ምክንያት ሆኗል። ዘ አንቲ ኢምፔሪያሊስት ኤንድ ፕሮ ሶሻሊስት ሙቭመንት ኢን ሰም ዌስተርን ካንትሪስ ማለት ነው። በብዙ የምዕራብ ሀገራቶች የነ አሜሪካ አገዛዝ ስርዓት የነበረውን ካፒታሊዝምን በመውቀስ የሶሻሊዝም ርዕዮተ ዓለም ደጋፊ ሀገራቶች በመብዛታቸው የተነሳ ተማሪዎቹም ያንን ሀሳብ መደገፍ ጀመሩ ማለት ነው። ዘ ፕሬዘንስ ኦፍ ስቱደንትስ ፍሮም ዲፍረንት አፍሪካን ካንትሪስ ትሩ ኢትዮጵያን ገቨርንመንት ስኮላርሽፕ ማለት ነው። ብዙ የኢትዮጵያ ተማሪዎች ወደ ተለያዩ የአፍሪካ ሀገራቶች ለመማር ስኮላርሽፕ ተሰጥቷቸው ነበረ ማለት ነው። ከእነዚህ የአፍሪካ ሀገራቶች ከኢትዮጵያ አንጻር ሲታዩ በቅርቡ ከቅኝ ግዛት ነፃ የወጡ ቢሆንም በተለያየ መልኩ ግን የእድገት ደረጃቸው ከፍተኛ ስለነበረ ተማሪዎቹ ከፍተኛ የሆነ ቁጭት ውስጥ መግባት ጀመሩ ማለት ነው። እንዴት እነዚህ የአፍሪካ ሀገራቶች ቅኝ ተገዝተው በቅርቡ ከቅኝ ግዛት አረንቋ ውስጥ ወጥተው ከኛ የተሻለ የአስተዳደር ዘይቤ ይኖራቸዋል የሚል ሀሳብ ነበራቸው ማለት ነው ተማሪዎቹ። One of the major social and political issues that the students raised in the mid-1960s was the abolishment of the feudal land tenure system, which was through to have affected agricultural productivity ማለት ነው። የመጀመሪያው የተማሪዎቹ የማህበራዊና የፖለቲካዊ ጉዳያቸው የነበረው ማለት ነው በ1960ዎቹ የነበረው የፊውዳል ላንድ ሲስተም ከዚህ በፊት የተመለከትነው የጉልት ሲስተም ማለት ነው። እሱ ላይ ከፍተኛ የሆነ ተቃውሞ ወይንም ጥላቻ ነበራቸው ማለት ነው ተማሪዎቹ። ምክንያቱም ለአግሪካልቸራል ፕሮዳክቲቪቲ ወይም ለግብርና ውጤታማነቱ ከፍተኛ የሆነ መስተጓጎልን ስላመጣ እንደ ዋና ማህበራዊና ፖለቲካዊ ጉዳይ አድርገው ተመልክተውት ነበር ተማሪዎቹ። ዘ ፌመስ ስሎጋን ኦፍ ዘ ስቱደንትስ ዋዝ መሬት ላራሹ ኦር ላንድ ቱ ዘ ቴለር። በሰዓቱ ታዋቂ የነበረው ስሎጋናቸው ወይንም መፈክራቸው መሬት ላራሹ የሚል ነበረ። በእንግሊዝኛው ቨርዥን ላንድ ቱ ዘ ቴለር የሚባለው ማለት ነው። ኢን አዲሽን ዘ ስቱደንትስ ዌር አድቮኬቲንግ ማርክሲዝም ሌኒዝም አዝ ዘ ራይት ኤንድ አፕሮፕሪየት አይዲዮሎጂ ማለት ነው። ተማሪዎቹ በተጨማሪም የማርክሲዝም ሌኒኒዝም የራሽያ የምትከተለው ርዕዮተ ዓለም ከዚህ በፊት የተመለከትነው ለኢትዮጵያ ብቁ የሆነ የአስተዳደር ዘይቤ ነው ወይንም ደግሞ ትክክለኛው ርዕዮተ ዓለም አይዲዮሎጂ የሌኒኒዝም የማርክሲዝም ሌኒኒዝም ነው ብለው ያስቡ ነበረ ማለት ነው። On December 28, 1969, the president of the Student of Union, ጥላሁን ግዛው, was shot while walking outside the 6 ኪሎ campus in the አፍንጮ በር area by the security police ማለት ነው። በዲሴምበር 28 1969 የተማሪዎቹ ፕሬዝደንት የነበረው ጥላሁን ግዛው ማለት ነው አሁን ላይ 6 ኪሎ በሚገኘው ካምፓስ አፍንጮ በር አካባቢ እየተራመደ በነበረበት ሰዓት በሴኩሪቲ ፖሊሶቹ በጥይት ተመቶ ወደቀ ማለት ነው።
ጥላሁን ግዛውስ ደዝ was a transformative event that pushed more radical student activists towards revolution ማለት ነው። የጥላሁን ግዛው ወይም ተማሪዎቹ ፕሬዝዳንት መሞት ማለት ነው ከፍተኛ የሆነ ሪዘንትመንት ወይንም ደግሞ በውስጣቸው ቂምን መያዝ ጀመሩት ተማሪዎቹ ማለት ነው። በስተመጨረሻም ወደ አብዮቱ 1974 ወደ ተደረገው አብዮት በትልቁ ሩጫቸውን ጀመሩ ማለት ነው ተማሪዎቹ። በ1974 አብዮት ላንድ ቱ ዘ ቲለር ወይም መሬት ላራሹ የሚለው ሀሳብ መሬት ላይ ያወረደ ነበረ ማለት ነው። በቀጣይ ክፍላችን 6.3 ዘ ኢትዮጵያን ሪቮሉሽን ኤንድ ዘ ፎል ኦፍ ዘ ሞናርኪ የሚለውን እንመለከታለን። የኢትዮጵያ አብዮት 1974 የተደረገው እና የንጉሠ ነገሥቱ መውደቅ የሚለውን ሀሳብ በቀጣይ ለሰናችን የምንመለከት ይሆናል። ቴንክስ ፎር ዋቺንግ።